እና ይሄ ኮትቻ አፈር ላይ ትርፍ ውሃን በማውጣት እንዲወጣ በማድረግ እና የተሻሻለ ዝርያ በመጠቀም ማምረት ይቻላል ማለት ነው። የአሲዳማ አፈር አለ እንዴ እናንተ አካባቢ አሲዳማ አፈር አለ የለም እናንተ ጋር? እሺ አለ። ኦኬ አዎ እሱም አንዱ ችግር ነው። እሱን ደግሞ በኖራ ማከም የተለመደ አሰራር ነውና እሱ ላይ ትኩረት ማድረግ ነው። እንደ አጠቃላይ ግን የሚሰጣችሁን ምክር ሐሳብ በመሬት ላይ ማውረድ ጥሩ እንትን ነው ተብሎ ይታሰባል። ከዛ ውጪ ትልቁ የጥራጥሬ ችግር የዘር አቅርቦት ችግር አለ። በክልል ብቻ ሳይሆን በአገር ደረጃ ማለት ነው። በአገር ደረጃ የዘር አቅርቦት ችግር አለና ይሄንን ለመፍታት እንግዲህ አርሶ አደሮች ተደራጅታችሁ የዘር አምራች ማህበር ማቋቋም ሊሆን ይችላል። ለናንተ አንዱ የገቢ ምንጭም ነው። በነገራችን ላይ አሁን ወረይሉ አካባቢ የዶ የሚባል የዘር አባዢ ማህበር አለ። እዛ ውስጥ በርካታ አርሶ አደሮች ታቅፈው በርካታ የዘር አቅርቦት አገልግሎት እየሰጡ ነው። እንደዛ አይነት በእናንተም አካባቢ በማቋቋም ሊሆን ይችላል። ያለም ካለ እሱን በማጠናከር የዘር አቅርቦቱን ከፍ ማድረግ ተገቢ ነው ለማለት ያህል ነው። ከዛ ውጪ የአካባቢ ዝርያ የራሱ የሆነ ጥሩ ባህሪ ሊኖረው ይችላል። በተቃራኒው ደግሞ በሽታ የመቋቋም ደካማ ነው። ስለዚህ ያንን በሽታ ተቋቁሞ ምርት መስጠት የሚችሉ የተሻሻሉ ዝርያዎች ከምርምር የሚወጡትን እነሱን ያለ ጥርጣሬ መቀበልና እነሱ ላይ ትኩረት ማድረግ ይገባል ማለት ነው። እና ይሄን ካደረግን ምርታማነቱን ከፍ ማድረግ እንችላለን ማለት ነው። ይሄ አሁን ወልቅ የሚባል ዝርያ ነው። ይሄ ዝርያ ወፋፍራም ነው እንደምታዩት፣ ቅጠሉ ሰፋፊ ነው። ውሃ በሚቋጥር መሬት ላይ ኮትቻ አፈር ላይ ውሃም በትርፍ ውሃ በማስወጣት ያንን ተቋቁሞ ምርት መስጠት የሚችል ዝርያ ነው። ወረይሉ ለጋምቦ አሳያችኋለሁ። በጣም በሰፊው እያመረቱ ያሉበት ዝርያ ነው። ይሄ ደግሞ ጎራ የሚባል ዝርያ ነው። ይሄም ትልልቅ ነው ፍሬው እንደምታዩት። ይሄ ደግሞ ውሃ ለሚንጣፈፍ አካባቢ መሆን የሚችል ዝርያ ነው። እንደምታዩት ነው እንግዲህ አሁን ይሄንን አርሶ አደሮች ወረይሉ አካባቢ ሰተናቸው ሲሰፈር የአካባቢው ዝርያ ፍሬው ትንንሽ ስለሆነ ብዙ ፍሬ ጣሳ ውስጥ መግባት አለበት እንዲሞላ። መስፈሪያውን አይታችሁ ይሄ ትልልቅ ነው። ትንሽ ፍሬው ገብቶ ይሞላዋል እና ክብደትም አለው። ትንሽ ፍሬ ክብደት ያነሳል። እና እነዚህ ነገሮችን ትኩረት ማድረግና ከምርምር የሚወጡ ቴክኖሎጂዎች ላይ ትኩረት ማድረግ፣ ጥርጣሬ ማስወግዶ መቀበል። እዚህ ጋር የምታዩት ይወላችሁ እዚህ ጋር እንደምታዩት ይሄ ለጋምቦ ላይ የሰራ ነው። ከጀርባ ያለው ይታያችኋል። መስመሩ ይታያል ክፍተቱ። በዚህ እርቀት መስመር እንድትዘሩ አረም እንድታረሙ ክትትል እንድታረጉ ብለን እንደዚህ እንደምታዩት በጣም የሚያምር ምንም አይነት የበሽታ ምልክት የሌለበት በተሰጣቸው ምክረ ሐሳብ መሬት ላይ አውርደው በአሁን ሰዓት የትኛውንም እዛ አካባቢ ያሉ አርሶ አደሮች ብትጠይቁ የሚሰጧችሁ ዝርያ ይሄንን ነው፣ ወልቅ የሚባለውን ማለት ነውና ለጋምቦ ላይ ጥሩ ተሞክሮ ፈጥረናል። ይሄ ደግሞ የምታዩት ወረይሉ ላይ ነው። ወረይሉ ላይም እንደዚሁ በኩታ ገጠም ነው። በነገራችን ላይ በኩታ ገጠም መሆን አለበት። እንደ ዘርም ለመጠቀም ነው ዋናው ዓላማ። ባቄላ ከጎኑ ሌላ ዝርያ ካለ አበባው ይሻገርና ዝርያው ይበላሻል። ስለዚህ ይሄንን እንደ ዘር ለመጠቀም እዛ አካባቢ ያሉ አርሶ አደሮችን አሳምነን በክላስተር እንዲያመርቱ ተደረገ። ከዛ እነሱ ያመረቱትን ለሌላ አርሶ አደሮች ዘር እንዲሆን ማለት ነውና ይሄ የራሱ እንትን ነው። ሌላ ባቄላ ብቻ አይደለም። የስሪንቃ ግብርና ምርምር ማዕከል በሽምብራም በአተርም በባቄላም እንደዚሁ በተለያዩ ሰብሎች የተለያዩ ዝርያዎችን አውጥቷል። እና ይሄ ለምሳሌ አተር ነው። አግሪት የሚባል የአተር ዝርያ ነው። ነጭ ነው። ለክክ ነው የሚሆነው በአብዛኛው። ይሄ ጃማ አካባቢ የሰራ ነው። እንደዚሁ ደግሞ ስንቅ የሚባል ደግሞ እንደዚሁ እሱም ነጭ ነው። ወፋፍራም ነው። ይሄም እንትን አተር ወረይሉ ላይ እንደዚሁ በሰፊው የሰራንበት ሁኔታ ነው ያለው። ሌላው ምስር ነው። ምስር ላይ ያለው ችግር በአዘራርን እንትን ጊዜ እንትን በማድረግ በማሻሻል ማምለጥ ይቻላል ነው። እዚህ ጋር የምታዩት ይሄ ጥቁር አፈር ነው መሬቱ። ጥቁር አፈር ላይ አርሶ አደሮች የሚዘሩት ዝናቡ ባበቃ ወይም ደግሞ ነሐሴ ማብቂያ ላይ ነው። ዝናቡ ሲያበቃ ነው ምስር የሚዘሩት። ያ ከሆነ በኋላ ገና በቡቃያ ያለ ዝናብ ይቆማል፣ ይደርቃል። ይሄ ጥቁር አፈር እንደምታውቁት ይሰነጠቃል። ስሩ ንፋስ ይመታዋል፣ ይደርቃል። ከዛም ባሻገር ልክ ዝናብ እንደቆመ ሙቀት ስለሚጨምር ይሄ ክሽክሽ የሚባለው ተባይ በሰፊው ይባዛል እና ይሄ ሁሉ ተጽዕኖ ይኖርበታል። አሁን እዚህ ጋር የምታዩት በተመሳሳይ ቀን ፎቶ የተነሳ ነው።
እኛ በጥቁር አፈር ላይ ትርፍ ውሃን በማውጣት በማዳበሪያ በማገዝ በዚህ መልክ ማምረት ይቻላል። ሜትር ከ20 ይሄ ሜትር ከ20 ነው። እዚህ ጋር የምታዩት ይሄ ውሃ የሚፋሰስበት 40 ሴንቲሜትር ነው። እንደዚህ በመስራት ምስርን መዝሪያ ወቅቱን እንትን በማድረግ በቀደም አድርገን በመዝራት ውርጭ ማምለጥ ይቻላል፣ ክሽክሽ ማምለጥ ይቻላል። እንደዚሁ ደግሞ የድርቅንም ማምለጥ ይቻላል ማለት ነው። ስለዚህ ይሄ ከዚህ በኋላ አልሄደም። ይሄ አርሶ አደሩ የተለመደ አሰራር ማለት ነው። ከዚህ በኋላ አልሄደም፣ ሙሉ ለሙሉ የደረቀ ነው። ይሄ ጥቅምት ማብቂያ ላይ ነው እንደዚህ ሆኖ ህዳር መጀመሪያው ሳምንት ላይ ተነስቷል። ይሄ እንትን ማለት ነው ይሄ ማለት ነው። ስለዚህ በጥቁር አፈር ላይ ምስርን ቀድሞ በመዝራት ምርታማነትን ከፍ ማድረግ ይቻላል ለማለት ነው ያህል ነው። እና ይሄ አሁን እዚህ ጋር እንደምታዩት ለገሂዳ ላይ ነው እኛ በሰጠናቸው እንትን ሰርተው እንግዲህ እንደምታዩት ነው። በሽታ የለ ምን የለም፣ በጣም በሰፊው ያመረቱበት ነው ያለው። ይሄ ደግሞ አምና ነው ወረይሉ ላይ ነው። ይሄ እንግዲህ ህዳር የመጀመሪያው ሳምንት ላይ ነው ይሄ ፎቶ የተነሳው። ሌላው ዙሪያውን አያችሁ አረንጓዴ ነው ሌላው እና ጥሩ አድርገው የተመረተበትና እንደዚሁ መስክ ቀንም አዘጋጅተን ለአርሶ አደሮችም ለባለሙያዎችም እንደዚሁ ልምዱን ያካፈልንበት ሁኔታ ነው የነበረውና ይሄንን በማድረግ ምስርን ማምጣት ይቻላል ነው። ሌላው ሽምብራ ነው። ሽምብራ በመስኖ በተለይ በአሁን ሰዓት ደንበኛ በቃ የገንዘብ ምንጭ ሆኗል። እሸቱን እየሸጡ አሁን ይሄ እዚህ ጋር የምታዩት ቆቦ አካባቢ በመስኖ የተመረተ ሽምብራ ነው። አንዷ ነገር 30 ብር ድረስ መሸጥ የሚያስችል ነገር መፍጠር ይቻላል። አሁን ከምርምር ማዕከል የሚወጡ እንትኖች አምባቸው ትልልቅ ነው፣ አይን ስባል፣ ቅርንጫፋቸው ብዙ ነው። አንዷ እግር ላይ ገነጣጥለው 3 ቦታ ያስሯትና 10 ብር 30 ብር ይሸጣሉ። እና እንግዲህ አስቡት በአንድ ሄክታር ላይ ምን ያህል ሽምብራ እግር አለ፣ ምን ያህል ብር ይወጣዋል የሚለው ማለት ነው። እና ይሄ አንዱም የገቢ እንትን ነው። በተለይ ሴቶች በጣም እኔ ያው ፎቶ ስላላስኩ ነው እንጂ ለሴቶች በተለይ ከአርሶ አደሮች እየተቀበሉ ትልቅ ቢዝነስ ሆኗል። እስከ ወልዲያ ብትሄዱ ቆቦ ብትሄዱና አሁን ቆቦ አካባቢ በአመት 3 የሚመረተው በመስኖ አማካይነት አንዱ ሽምብራ ነው። ሽምብራ፣ ሽንኩርት ወይ ጤፍ ይሆናል ወይ በቆሎ ይሆናል እንደዛ ነገር ማለት ነውና ሽምብራ ላይም ትኩረት ማድረግ አለብን ለማለት ያህል ነው። ይሄን ካልን የስሪንቃ ግብርና ምርምር ማዕከል አሁን ነገ ምናልባት እኛ እንወያያለን። ለእናንተ አካባቢ ምን ይዘን እንምጣ ምን ይዘን ንግባ የሚለውን ተወያይተን በቀጣይ የምናሰፋበት ሁኔታ ይኖራል። ለምሳሌ ቅድም እንደጠቀስኩላችሁ ነው ውሃን ለሚቋጥር መሬት ተብለው የተለቀቁ ዝርያዎች አሉ። እያንዳንዳቸው በደንብ ከሰራን እስከ 50 ኩንታል ድረስ መስጠት የሚችሉ በጣም ወፋፍራም የባቄላ ዝርያዎች አለን። እንደዚሁ ደግሞ ውሃ ለሚንጣፈፍም መሬት እንደዚሁ ተብለው የተለቀቁ ዝርያዎች አለን። ዋናው እንግዲህ ማንኳኳት ነው። አሁን ግብርና ከምርምር የሚወጣ ቴክኖሎጂ ካልታገዘ እንደ ድሮ ዝም ብሎ የሚቀለድበት ወቅት አይደለም። ዝናቡን መገመት አንችልም። ክረምት በዚህ ይገባል በዚህ ይወጣል የምንልበት ወቅት አይደለም። መገመት አይቻልም። ስለዚህ ይሄንን በምንድነው በምርምር በሚወጡ ቴክኖሎጂዎች ማገዝ አለብን ማለት ነው። እዚህ ጋር የምታዩት በርካታ የአተር ዝርያዎች አሉ። በርካታ የሽምብራ ዝርያዎች አሉን። በቀዩም ሽምብራ በነጩም ሽምብራ እና የሚጠበቀው ምንድነው እንግዲህ እናንተ ማንኳኳት ነው። ከዛ ባሻገር ምስር ነው። ምስር ምናቃት እችኛዋ ብቻ ነች አይደል? የአካባቢ ዝርያ ቀለሟ ታስታውቃለች። ግን በጣም የተለያየ ባህሪ ያላቸው የተለያየ ጥቅም የሚሰጡ በርካታ የምስር ዝርያዎችም አሉ እና እነዚህንም አብረን የምናሰፋበት ሁኔታ ይኖራል። አሁን የተለመደው እኛ አካባቢውን ዝርያ ላይ ብቻ ሙጭጭ ማለት ነገር አለ። ይሄ አደጋም አለው። ለዛ ብቻ ተብሎ የመጣ አደጋ ቢፈጠር ሙሉ ለሙሉ ልናጣ የምንችልበት ሁኔታ ስለሚኖር የተሻሻሉትንም አብረን አቅፈን ይዘን የምንሄድበት ሁኔታ ይኖራል ማለት ነው። አመሰግናለሁ። ያለኝ ይሄ ነው። እሺ፣ አመሰግናለሁ።